መጋቢው ጌታ መንፈስ ቅዱስ ፈቅዶ የቤተ ክርስቲያን መሪዎች አገልጋዮች ድል ሰጥተው ፊታችሁ ሲቆም የዛ ትምህርትና የዛ ሀሳብ ማሳያ አድርጌ አብርሃምን አብራቸው ነው። አብርሃምን ማሳያ አድርጌ አብርሃም ህይወት ውስጥ ነገሩ እንዴት ተግባራዊ ይሆናል፣ እኛ ህይወት ላይ እንዴት ነው ወደ መሬት የምናገው የሚሉ ነገር ነግራቸዋለሁ ብዬ ቀጠሮ ሰጥቻለሁ። ይህንን ለማድረግ እየወደድኩ ሰሞኑን ግን ምን ላድርግ? እኔ መጽሐፍ ቅዱስ ሳጠና በተወሰነ መልኩ መጽሐፍ ቅዱሱ በጣም አስጠግቼ አጠናለሁ። ስታስጠጉት ምን ማለት መሰለህ? ኤፌሶንን ነጥላችሁ ምዕራፍ ተጠበቁት ቋንቋ እያመሳ ምናምን ተጠናላችሁ። ከዛ ደግሞ አንዳንድ ደግሞ ሲስተማቲክ የሆነ ትምህርት ደግሞ ትርቃላችሁ። ትርቁና ከዘፍጥረት እስከ ራዕይ ያለውን የተዘረጋውን ሀሳብ ታዩና ደግሞ በሩቅ ታጠናላችሁ። በጣም ይጠቅማችሁ። ከዛ ከሩቅ ታዩትና ከዘፍጥረት ተነስቶ ቤት እንደሄደ ራዕይ ትደርሱና ለዚህ ነው ጥቅል ሀሳብ ትሉና ከዛ ውስጥ አንድ መጽሐፍ ደግሞ መዛችሁ ተውጣሉ እና ለምሳሌ ማቴዎስ ወንጌልን ስታጠሩ ጠቅላላው በሆል ካውንስል ኦፍ ስክሪፕቸር አስባችሁ ታሳቢ አድርጋችሁ ማቴዎስ ለብቻው ስትገጥሙት በጣም የተሻለ ካፈታለ ማለት ነው። በጣም ይታያል። ማቴዎስ ምን ያወራ እንደሆነ እንዲታያችሁ ኤፌሶን በደንብ እንዲታያችሁ ራቅ ማለት አንዳንድ ፊልም ሲያልቅ ሮማይ ሰምሰል ዘኢንግልና ካለው እና ያቺ ከተማ ምናለች ጠቅላላ ሁሉ ነው የሚባል እሱን ታያለ እና እሱ አይነት ጥናት አደረግ ስለነበር አንድ ታይም ላይ ሰርቼ እሱ ጥናት በጣም ሀሳብ ላይ ትኩስ ስለሆነ እዚህ ደግሞ ያላችሁ ወንድሞች ናቶች አገልጋዮች ናችሁ ብዬ ስለማምን በጣም የሚጠቅመን ሀሳብ ብዬ ጌታ እንዳስተማረኝ መነሻ ያለው አንድ ሀሳብ አካፍላለሁ። እግዚአብሔር መንፈስ ቅዱስ ተባረከ። እግዚአብሔር መንፈስ ቅዱስ እንደተናገረ ታውቃላችሁ። ልክ የአጋርን አይን እግዚአብሔር እንደከፈተ መልአኩ አይደለም የከፈተው፣ እግዚአብሔር ነው የአጋርን አይን የከፈተው። የአጋር አይን እንደተከፈተ በቅርቡ ያለውን የውሃ ጉድጓድ እንዳየች የጣለችውን ነገር እንዳነሳች እናንተ ያሰብኩ ስጸልይ እግዚአብሔር ተናግሮኛል። እግዚአብሔር የዚች ቤተ ክርስቲያን ያለ የኛ የልቦናችንን አይኖች ይከፍታል። አንድ የምናስበው ነገር እኔ እግዚአብሔር መንግስት ሰራተኛ ነኝ። ከባቢና ያለው ወንድሞቼን አያለው፣ እህቶቼን አያለው። በመካከላችን አንድ እንደማይገባ መንፈስ እርግጠኛ የሆንኩበት ነገር ነግራችሁ እግዚአብሔር አይናችንን ይከፍታል። ይከፍታል። የምናየው ነገር መሰለሽ በቃ ያለ የውሃ ጉድጓድ ውጫዊ ስርዓት ላይ የተቀመጠ ነገር አለ የምናየው። ወንድሞችን አቶች በውስጣችሁ የተተከለውን የሰላም የህይወት ውሃ ምንጭ ማየት ይኖራል። ማየት ይኖራል። እግዚአብሔር አይንሽን ይከፍተው። የምድራችን ነው የምናገለግላችሁ፣ ምድራችንን የምናስባችሁ እና እየጸለይ ነው ሰው እንደምጸልይላችሁ በውስጣችሁ ካለው መንፈስ ቅዱስ ጋር ተግባብታችሁ ወደ ጠለቀ ነገር እንድትሄዱ እግዚአብሔር አይናችሁን እንዲከፍተው በሆዳችሁ ውስጥ የተተከለውን ነገር እንድታዩት እነዚህ በትምህርት ሀሳብ በአማክኛችሁ እንድትገነዘቡት ብቻ አይደለም እንድታውቁት ኤክስፒሪየንስ እንድታደርጉት። ዛሬ ስማኝ ካሜራው እንዳያዘነጋ ምን ነው ምናየው? ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ላይ እንደዚህ አለ። በበዓሉ መጨረሻ ቀን በታላቁ ቀን እንሾራችሁ ለዚህ ተስባለ
በታላቁ ቀን በበዓሉ መጨረሻ ቀን ኢየሱስ በቤተ መቅደስ ትንሽ ዘግይቶ መጡ። በቤተ መቅደስ እንደዚህ ሲጮህ ኢየሱስ ይህ እማወራው ትምህርት የዚህ ዘመን አሳብ ባዮች ከመጽሐፍ ቅዱስ ነጥቀው ኢየሱስ ክርስቶስን አውጥተው ፋውንቴን ላይ የህይወት ምንጭ ይላሉ። እንዴት እየተሰባበሩ እንደሆነ ማመን ነው የሚያቀጣችሁ። ሐሰተኛው ኢየሱስ ክርስቶስ በስራ ላይ ነው። ሐሰተኛው መሲህ በስራ ላይ ነው። እኔ የእግዚአብሔር ሕዝብ ይለየዋል ወይ መንፈስ ብዬ በጣም ነው የምፈራው። ምናልባት ቤተ ክርስቲያን የምትሰበኩት መሲህ ያስባችሁ ይችላል። ግን እነዚህ ናቸው እንጂ በደንብ ኢየሱስ ክርስቶስን እየሰበካችሁ ያላችሁ ያሉት ብላችሁ እስክትከተሏቸው ድረስ የእግዚአብሔር ምርጦች የሚያስብ እንዴት በጥበብ የተለወሰ ትምህርት እንደመጣ ልነግራችኋችሁ ምን አይነት ዘመን ነው? ኢቲሲኮች ብለን ስናወራ አዶናይ የሚያስተምር በእርግጠኝነት በዚህ ዘመን አየር ላይ ያሉ አለቆች ሽፍት እየተደረገ ማለት ነው። ለምን ስል ከዚህ በፊት ተሞክረው የማያውቁ ሀሳቦች እየተነጠለቁ ማለት ነው። ከመንት ቤተ ክርስቲያን የተከበሩ ሀሳቦች አሁን በክርስቲያኖች መካከል እየተነቀነቁ ሰዎች ሊጠሏቸው አማኞች ሊተዋቸው አየሩ ላይ እንዴት ሀሳብ እየተደራጀ እንዳለ በጣም ያስገርማል። አሁን ምን ነው እኔ አሁን አለም ውስጣችሁ የተተከለ ነገር አለ ነበር። አሁን የዚህ ዓለም ሰዎች ውስጣችሁ አለ ብለው በጆሮ ውስጣችሁ አንቺ ነሽ የህይወት ብርሃን አንቺ ነሽ የሚል ሰውከት ነው። you are the light አንቺ ውስጥ ያሉ ካላመናችሁ በጣም ይራራል። ውስጣችሁ መለኮታዊ ሰብስታንስ አለ። ይህንን መለኮታዊ ሰብስታንስ ይላሉ እኔ ብላችሁ ስትቀበሉ ነው የህይወታችሁ ለውጥ የሚጀምረው። እንዲያደርጋቸው በእናንተነታችሁ ውስጥ የተቀመጠው የከበረ ነገር ማየት አለባቸው። ይህን እኮ ማስተማር ያለበት ቤተክርስቲያን ትክክለኛው ብቻ የምትመለከት መካከላችን ኢየሱስ ያለን አንድ ነገር ቶሎ የሚሸገር ለማስቸገር ኢየሱስ ከየት ነው? በነህምያ እስቲ በነህምያ ነው ከሆዱ መልሱ ከኔ ሆነ ያለው ኢየሱስ ከማሁ እስቲ ከኔ ሆዱ ነው ወይ በደንብ ደስ ነው በኔ የሚያምን ከሆዱ የዘላለም ሕይወት ምንጭ ምን ይላል? ይፈልቃል። አራተው ኢየሱስ ከየት በኔ የሚያምን ልክ በኔ ስታምን ይላል አንድ ነገር ይሆናል ይላል ኢየሱስ በስብከቱ። እንደዚህ ይሰብካል ኢየሱስ በኔ ስታምን ከሆድ ከማሆን ጌታ ሆይ ከአንተ ሆድ የዘላለም ሕይወት ውሃ ምንጭ ከሆድህ ምን ይላል? ይፈልቃል። ምን ማለት ነው ይሄ? ምን ማለት ነው? ተቀበል። የዘላለም ሕይወት የሚባል የሕይወት አይነት አለ። መለኮታዊ ሕይወት። ከዛ አንተ ጠጥተሽ ይህንን የዘላለም ሕይወት ትኖሪ ዘንድ ምንጭ ከየት ይፈልቃል ይላል? ከሆድሽ ይፈልቃል። እና የውሃው አይነት የምንጭ ባህሪ ምንድን ነው መሰለህ? ስትጠጣ የዘላለም ሕይወት በዘላለም ሕይወት ክብር እንድትከብር ያደርጋል። ሰማችሁ? መሬት እናንተ እንዴት እንደሚመለከት ለማውራት እንደዚህ ብለን ስንሰብክ ሰዎች ሃይማኖታዊ ስርዓት የምናወራ እየመሰላቸው ቸል እንዴት እነሱ ዕለት ተዕለት ሕይወት ላይ ትዳር ላይ ባልነትህ ላይ ይጠቅማል ማለት እነሱ ለማሰብ ለምን እንዳልቻል አንድ ጥቆማ ይስጣቸው። ከሆዱ ይፈልቃል
ማለት ምን ማለት ነው? ያንቺ እኔነት የሰባ ይሄ ከዛ ካንቺ ከእኔነት ሲመነጭ ማለት ነው። አሁን ብዙዎቻችን የምንኖርበት ህይወት አቅም የተገኘው ከእናትና ከአባታችን ባደግንበት በተካፈልንበት የህይወት ኃይል ነው እየኖርን ያለ። በእናትና በአባታችን መልካምነት እየኖርን ነው። ጥሩ ነው። በእናትና አባቶች ምናልባት ከወደድክና ጥሩ አባት አቅፎ ካሳደገ እየሰማ ካሳደገ ጥሩ ነው። በቻችን ብትመጣ በሆነ አካባቢ ብትመጣ አመልህ ላይ ቀና ማለት ላይ የሆነ የሚሰጠን ነገር እናትና አባት የሚያደርጓችን ነገር በዓለም ጌታ በፓስተር መክበብ እጅ ማለት የሚያደርግ ነገር አለ። እሱ በልጆቻቸው ላይ ያለ ቀና ብለው እንዲያው ያደረጋቸው ከእናትና ከአባታቸው የተካፈሉት በእድገት ውስጥ የተካፈሉት መልካምነት አለ። አሁን አብዛኛው ሰው የሚኖረው በዘር ማንዘር ውስጥ ባለ ከእናትና ከአባቱ በእድገት ውስጥ እግዚአብሔር ቤት ውስጥ ነው። ሰው እየኖረበት ያለው በስጋ በተካፈሉ የልደት አቀብ ሰው ኢየሱስ ክርስቶስ ግን ይዞ የመጣው ለምስራች እስቲ አሜን ነው። ኖ ከሌላ ምንጭ ተነስቶ በህይወት መኖር ይቻላል። ከእናትና ከአባት አለመጨመር ይቻላል። ደግም ይሁኑ ክፉም ይሁኑ ሌላ ታሪክ ከሆናችሁ ከአባቴ የሚወጣው የህይወት መንፈስ ከሆናችሁ መፍለቅ ይጨምራል። እና ይህን ጊዜ ከምንድን ነው አስተዳደግ ላይ ካለው ስብራት መኖር አልጀምርም። እናትና አባቴ ከጠቀሙኝም ከጎዱኝም አይደለም የምነሳው በሆዴ ውስጥ ከተተከለው የዘላለም ህይወት ውሃ ምንጭ ነው። አባቴ እግዚአብሔር ነው የሚል አሜን። በክርስትና አንዴ መሞቀት አንዴ መብረድ የደከመው ሰው ይስማል። ዝም ብዬ ስለተማርኩት ትምህርት ቤት ገብቼ ስለተማርኩት በደጋግ ፓስተሮች እጅ ስለተማርኩት ብቻ የሰራልኝ ነገር ነገራቸው። ሁሌ በክብር ውስጥ፣ ሁል ጊዜ በፍቅር ውስጥ፣ ሁል ጊዜ በደስታ ውስጥ መኖር የሚፈልግ ሰው ግድ የላችሁም። በዚህ ዘመን ስር መስጠት የሆነ ነገሩ ስር እንስጠት፣ የእግዚአብሔር ቃል ስር እንስጠት፣ ከመለኮት እንጀምር። ኢየሱስ እንደዚያ እኔ ከአባቴ የተነሳ ነው ህይወት ነው፣ ከአብ የተነሳ ነው ህይወት ነው እና እኔን የሚበላ እኔን የሚጠጣ እሱ ምን ይሆንለታል? ከእኔ የተነሳ በህይወት ይኖራል ማለት እኔ ከአብ የተነሳ በዚህ ህይወት እንደምነው የሚበላ የሚጠጣ ከእኔ የተነሳ በህይወት ይኖራል። በፍጹም የዚህ ያሉ ሰዎች ሊጠነጥኑት የማይችሉት ሊደርሱበት የማይችሉት አስደናቂ ጥበብ ውስጥ ነው። አስደናቂ እውነት ነው በወንጌል ያገኛል። እስቲ እንጠያየቅ። መንፈስ ቅዱስ እናንተ ወስዳል ፊሽ ምን ወስዳል? ያንተ እኔነት አለ፣ ያንተ ውስጣዊ ነገርህን አለራስ መንፈስ ቅዱስ ከዚህ ጉዳይ የሆነ ጥግ ላይ ተቀምጧል። እንዴ ብዙ ክርስቲያን እዚህ የመሰሉ ሰዎች ነው። ውስጣችሁ ነው ማለት መቅደስ አድርጎ ይዟችኋል ማለት ከአንቺ እኔነት ጋር ስንድና ሌሎ ድንገት ጠይቂያት ማለት ነው። በዘመን ላይ ነው ወይ እግዚአብሔር ልጆች መንፈስ ኢየሱስ ክርስቶስ የሰጠን ስጦታ በቅጡ የተረዳ አልመሰለኝም። ይህንን ሙክቴት መንፈስ ቅዱስ መጋቢ የሆነ ቦታ ይቀመጣል። ከዛ በቅርብ ራሷ አገልጋይ ብላኛለች። ካልተሳካ ጉባኤው ከፈዘዘ ከኔ ጥፋት ነው አለች። ከዛ ጥሩ ነገር ደግሞ ከሆነ ደግሞ ያ መንፈስ ቅዱስ ነው የሰራው ብላ በሷና
በመንፈስ ቅዱስ መካከል በእሷና በእሷ በሚኖረው በሚሰራው እግዚአብሔር መካከል የሰራችው አጥር አስደንቅ ከድሮ ጀምሮ ተረዱ። ጥሩ ከሆኑ እሱ ጥሩ ካልሆነ እንዴ በዚህ ደረጃ ነው ወይ እግዚአብሔር በመንፈስ ቅዱስ እኔነትሽን መያዝ የፈለገው ነው ወይስ እኔ ብለሽ የምትኖሪው ህይወት ውስጥ ያንን የዘላለም ህይወት እንድታገኝ ይሰማል ወይ? ከአንቺ ሆድ ነው የሚፈልቀው። እንደዚህ አይነት ስጦታ ነው ኢየሱስ ይዘህ የመጣው። እንደዚህ አይነት ፕሮግራም ነው ይዘህ የመጣው። ህይወት ከኔ ይፈልቅ የአባትህን ህይወት በእኔ ውስጥ ልታደርገው ነው የመጣኸው። አዎ ከስጋ አደም ከወንድ ፈቃድ ከተወለድክበት ከየትኛውም የህይወት ስርዓት ይበቃል። በጎ ካልሽ ክፉ ካልሽ ቢቆይልኝ ካልሽ ምነው እግዚአብሔር ከዚህ ነገር በገላገለኝ ካልሽ ከሁሉም ነጥሎ በአባቱ ህይወት በህይወት እንድትኖሪ ያንን ህይወት እኔ ብለሽ እንድትቀበዩ ይህንን ምን ልትሆ መሰለሽ? እኔ የእግዚአብሔር ልጅ ነኝ፣ በእግዚአብሔር ህይወት በህይወት እኖራለሁ። የሆነ ቀን ተነቃቅተን የምንጥለው ሁሉ ጊዜ ጠዋት ስንነሳ እኔ ከደምና ከስጋ ፈቃድ ከሆነ ፈቃድ ከእግዚአብሔር ተወልጃለሁ። እኔ በእግዚአብሔር ህይወት ነው በህይወት ነው። እኔ የእግዚአብሔር ልጅ ነኝ። እኔ የእግዚአብሔር ዘር ተካፋይ፣ የእግዚአብሔር መንፈስ መቅደስ ሆኛል። ስጋዬ መቅደስ ሆኗል። ከሆዴ ከእኔነት ስር in my very essence በእኔ ኤሰንስ በእኔ ምንነት ውስጥ መንፈስ ቅዱስ ተተክሏል። የህይወት ውሃ ምንጭ ነው፣ ይመነጫል ከውስጤ፣ እጠጣዋለሁ። ይሄንን ምንጭ እየጠጣሁ ነው በህይወት የምኖረው። ትጠጣላችሁ? የመጠጣት ልምምድ አላችሁ? ዮጋ ተማሪዎች ደግሞ በቅርቡ ኢነርጂ ተሞላሹ መቼ ነው ተባለች? በደንብ ይታመሻል። ኢነርጂ ተሞልተሻል ሰው ይባላል። በመንፈሳዊ ነገር እናንተ የሚከገሩ ነው መሰለኝ። እኛችን ለምን ዝም ብሎ ስርዓት ውስጥ ለምተን ወጣቱን ይዘርፉ እኮ እንዴ ይበልጡ እውነቴን ነው የምላችሁ። እና ሜዲቴት ያደርጋሉ ከሀዘናቸው ይስታሉ። ሱስ ሆኖብናል ይላል። ያንን ኢነርጂ ካልተሞላ በቃ ደጎኑ ነው። ሜዲቴት ካላደረገ ኢነርጂ ሲፈስ በሰውነታችን ይታወቃል። በእውነት ነው በጀርባችን ላይ ሲፈስ ይታወቃል። ዲሲፕሊን ናቸው። ቆይ እስቲ ዲሲፕሊን አላችሁ? ትጠጣላችሁ? በሆድሽ የተተከለውን የሚወዱ ነው ትጠጣለሽ። እንዴትስ እንደሚጠጣ ታውቃለህ? እንዴት እንደሚጠጣ ምን እንደሚደረግ ለምን ከጠጣሹ ምንድን ነው የሚሰጥሽ? ህይወት የአባትሽ ህይወት አይደለም። የስጋ እናት አባትሽ ህይወት አይደለም። የጌታችን ኢየሱስ ክርስቶስ አባትና እናት በሱ ህይወት ነው። ሃይማኖት ውስጥ ማበብ ይችላል። እግዚአብሔር በልጁ ኢየሱስ ክርስቶስ የሰጠን የራሱ ከጠጣችሁ ያስታውቃል። እንደምናምን ታውቃላችሁ፣ እናውቃለን። ሰላም ስትሆኑ እናውቃለን፣ ስትጸልዩ እናውቃለን፣ ፊታችን ስትቆሙ እናውቃለን። ቤታችሁ ስትመጡ ልትጠይቁ ከመጣችሁ ምን እንደመጣ እናውቃለን። የሆነ ስትሬንጅ ነገር ወደ ቤታችን እንደመጣ እናውቃለን። ባትጸልዩልን እናውቃለን። ደስ አለ። ተጣልተው ተደባብሎ ነበር ባለ የሆነ ደስታ ይመጣል። የሆነ ነገር ይመጣል። ምንድን ነው? ስትሬንጅ ነገር አለ። እላማ ላይ የሆነ ነገር አለ። አሕዛብ የሆነ ነገር ይላል። ምንድን ነው ይሄ ነገር?
አሁን ዛሬ ጠዋት ተነስታችሁ ከዚህ የሕይወት ውሃ ምንጭ ጠጣ። ኢየሱስ እንደዚያ ያለ እኔ ከምሰጥ ውሃ የሚጠጣ ይጠጣል። እየተነሳሽ ጠጪ። የሆነ መንገድ እናገራለሁ። እየተነሳሽ ጠጣ። ከፊል ሰበር ደንፈሩን እየተነሳችሁ ጠጡ። እናሰለጥናቸው ጀምረን የምንተዋቸው እንነግራቸው እንዴት እንደሚጠጣ እንዴት ለማመድ ምን ውስጣችሁ እንዲገባፈልገ በጌታ እግዚአብሔር የነገረኝ እኮ እንደዚህ እኮ በውስጣቸው የተተከሉ የሕይወት ውሃ አይናቸውን ተከፍታል። አያሉ ባይ አይንሽ ተከፍቶ እየጠጣሽ አገልግሎትሽ ሲለወጣል። አያለው ወንድም አያለው ላይ የእግዚአብሔር ክብር አያለው ቁርበትሽ ሲለወጥ ያባስ የስ ወገብ መታኝ ቲያማ ካያራ ሲያዲያቦ ፈይል አያለው ቁርበትሽ ሲለወጥ አመልሽ ሲለወጣል። ይታሃ እንደዚህ ድምፅሽ ላይ የሚንጠባጠብ ቅባት ሲቀመጥ አያለው። አትቀይም አትቀለም አያለው። በመካከላችን ሰዎች ሲያበሩ አያለው፣ ሲለወጡ አያለው። ከባድ ሰዎች በዚህ ሲቆሙ አያለው። የጠጡ ከእግዚአብሔር ተነስተው የሚኖሩ ከአብ የሚነሱ በመለኮታዊው ሕይወት በሕይወት የሚኖሩ ይህች ምድር ልትሸከማቸው የማትችላቸው ወንድም እናቶችን አያለው። አሜን። ኢየሱስ የተጠማ ወደ ሚጣ መጠማት ምንድን ይመስላችሁ? እንደኛ አሁን መንፈስ ቅዱስ ተጠምቻለሁ ናፍቄያለሁ እኮ ነው። የተጠማ ማለት እንደ ሰማርያቱ ሴት ግራ ከወንድ ሲከረከር ጥማት እኮ ነው። ብዙ ስብራት እኮ ቤተክርስቲያን ውስጥ እኮ ጥማት እኮ ነው። እናንተ እኛ እንደምንመስላችሁ ኃጢአትና ድካምን እግዚአብሔርና ከስር ከመሰረቱ ነው የሚገቡ። ምን ሆነው ምናቸው ተሰብሮ ሰዎች እንደሚሰቃዩ ያደርጋል። ለዛም ድንጋይ የሚያስጠው እስቲ ከመካከላችሁ ደህና ካለ ይሆናል። እስቲ ደህና ካለ ያ በደንብ ምኑ ጋር ተጎድተሽ እንደሆነ እንደዚህ የምትቅበዘበዙ ምኑ ጋር ምን እንደነካ ያለች ሰማርያቱ ሴት ብዙ ጊዜ የሳትን ሀሳብ አለ። እናንተ የወንድሞች አትስሉ። ምን ሳትን መሰላችሁ ይመስለናል። ከሰማርያ ከተማ መካከል እሷ ብቻ ነው የሚሆነች ይመስለናል። ሰማርያ እንዳለ ችግር ያለ ሰማርያ እንዳለ እንትን ላይ አታስታውሱትም? ሐዋርያት ሥራ ፊልጶስ ሲመጡ ታላቁ የእግዚአብሔር ኃይል ብሎ አምባ እየተከተሉ ሰማርያ ችግር ላይ በቀተል የመጣችው ሌላ ጊዜ ይሆናል። ሌላ እንጂ የሰፈር ሰው ተሳናለ ምንም ሰማርያ ነገር ያያሰ ተበላሽ ሰማርያ ተበላሽ ህዝቡ ተበላሽ። አንዱ የብልሽታቸው ጭንቀት ፍቅር ምን የሚል የአይሁድ ወንድሞቻችን ድምፅ ቀጠሏቸው። እናንተ ከዳተኞች ናችሁ፣ እግዚአብሔር ከእናንተ ጋር ያለ የሚል ሀሳብ ቀጠሏታል። ሰማርያ አንረግጥም፣ ንግዳችሁ እንረክሳለን ብሎ መንገድ ሲዞሩ ሰማርያውያን ያውቃሉ። ቁጣ ውስጣቸው እና ይሄ ጉዳት ይሄ ጉስቁልና ሰማርያ አመንዝራ አድርጓታል። ይቺ ሴት ብቻ እንዳይመስላቸው መነዘረች።
ከሩቅ ገና ዝም ብሎ ያነሳል። የሆነ ዝናው እኮ የኢየሱስ እኮ ማለት ነው ይባላል። ያቺ ሰማርያዊቱ ሴት አንድ የማይቀር ከእናንተ ጋር ህብረት አላደርግም የሚል የሚመጣ አለ ብላ የምትጠብቀው ይመጣል። እሱ ሲመጣ እንደ አይሁዳውያን አይደለም። እሱ ሲመጣ እኔ አውቃለሁ ሁሉም ነገር ምን ያደርገናል? ይነግረናል። የዘመናት እንቆቅልሻችንን የሚፈታ የማይፈርድብን በድካማችን የሚራራልን አንድ አፍቃሪ መሲህ ይመጣል። የሆነውን የሚያውቅ እነ ኢዮርብዓም ከመንፈሳዊ ዓለም ጋር ተጋብተው ያመጡብንን ዕዳ ጣጣ የሚያውቅ ከስሩ ሊፈውስ የሚችል የሰማርያ ታሪክ ሊገለብጥ የሚችል ይመጣል። ይነግረናል። ጥማት ማለት የመንፈሳዊ ሰው እንዳይመስላል የተሰበረ ሰው የፈረሰ ሕይወቱ ብዙ ነገር የሆነበት ብዙ መልካም ነገር ለመሆን ይፈልጋል። በቤተ ክርስቲያን ውስጥ ነው ያለው። ብዙ ነገር እንትን አለው ምናምን በቃ ሸፋፍኖ ይኖራል። እንዳይታወቅበት ቢያንስ ራሱን ሸፍኖ ይኖራል። የተቀማ ኢየሱስ በዚህ ከውስጣችሁ ጋር የተጣላችሁ በዚህ ካላችሁ እኔ ምስራት አለ የተጣላችሁ ከውስጣችሁ በክርስቶስ እንደምንኖር ሳይሆን በጌታ እንደምንኖር ሳይሆን እንደሌላ ነገር እየኖራችሁ ከውስጣችሁ ጋር ጠጣር ያለባችሁ ስሙ። ኢየሱስ እንደዚህ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣ። ሕይወት ሙቅ በረድ እያለበት ምንድን ነው መንፈሳዊ ሕይወቴ? ለምንድን ነው እንደምፈልገው ማለት ነው? ለምንድን ነው ኃጢአት እንደዚህ ያለ? ምንድን ነው ለሚ ኃጢአት ብዙ ስብራት አለበት። ኃጢአት ማለት ያው ዝሙት ምናምን ብቻ መውደድ አለመቻል ዝም ብሎ ሌላ ሰው ካንተ በላይ አምሮበት ስታይ ደስ ህመም ያማል። ሌላ ነገር ሰጥተህ ያማል። ብዙ መገለጫው የተሰበረው ሰው ብዙ መልኩ አለመቻል ጥማት እኮ ነው። ይህ የዘላለም ሕይወት ውሃ ምንጭ ግን ስትጠጣው እንደ አንድ ያሉ እንደሱ የምትኖርበትን አቅም ታገኛለህ። ለልምምድ አንድ ነገር መናገር ስንት ሰዓት አለቀ? አስር ደቂቃ የሚጠቀም እያወራሁት ያለሁት ነገር ይላችሁ በጌታ ሁላችንን እንመለከታለን። ስትፈወሱ ይህ የሕይወት ውሃ ምንጭ እየጠጣችሁ ስትፈወሱ ከምትሆኑት አንዱ ነገር የተሳለ መሳሪያ በጣም ተሳለ ተራሮችን የሚያስጌድ የሚሰራው ነገር የሚከናወንለት ሰው ሆናል። የሚፈጭ ኮረብቶችን ከባድ መሳሪያ ነው። ምን ሲሆን ሁሌ የምትጠቀስ ሲፈውስ 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 እዚህ ከተማ ላይ ያለው ጣራ ተሸክሞ ወስደህ የምትጥል ብርቱ ሰው አድርጎ ነው የሚቀሰቀሰው። የዛሬ ላይ የዚህ ከተማ ሳምሶን ማለት ይነሳል። የዛሬ ላይ የዚህ ከተማ የበቀል ቅባት ያረፈበት የኤልዛቤልን መንፈስ ከከተማው ላይ እጥላለሁ። ዝም ብሎ ከሆነ አመል መፈታት ብቻ እንዳይመስላችሁ። ይህ የሚወጓ ምንጭ መጠጣት የሚገርም ሰራተኛ ቤት እጅግ እንደዚህ ቢያርፍ ይቆርጣል። እንደዚህ ቢሆን እጅግ ይደርሰዋል። ምድሪቱ ላይ የተካተበው ነገር ይደርሰዋል። ብትራመድ ብትናገር የፈውሱ ኃይል ለምን ከማን የተነሳ ነው ትኖር? ከአባች የተነሳ ነው ትኖር? መኖር ብትፈልግ ከማስተካከል ከሆነ ከዓለም የተነሳ ከአብ የተነሳ ነው መኖር የምፈልገው የሚል አሜን ይታያል። ኮረብቶች
ከህመማችን ፈውሰን ተያይዞ መስራት እንዳንችል ከሚቸግረን ህመማችን ግዴላቸው ስለመስለን ይፈውሰናል። እንፋቀራለን። ስለሚጠይቅ ፍቅርን አብ ምላሽ የሚሰጥ ፍቅርን ስለሚጠይቅ ሁሉ ነገር ይቀርብ በጌታ በክርስቶስ ስለሚሰጥ የዚህ ከተማ ሰው ምን አገኙ ብሎ ይመጣል። ታዋቂው ሰው ይመጣል፣ አገልጋዩ ይመጣል፣ ምን ይመጣል፣ ምን አገኙ ሁሉም ነገር ከተማለ እንደው ምናልባት በዚህ ሳምንት የሆነ ሰው ከሰማኝና ምን ልለማመድሽ ቤቴ ገብቼ የሚል ሰው ካለ ለእሱ ሰው ትንሽ ነገር የሚጨርስ አሁን ኢየሱስ ይህ የህይወት ውሃ ከውስጡ ይፈልቃል ያለው ማንም በእኔ ምን የሚል በእኔ ምን የሚል ጠቅሟቸው ከሆነ ውስጥ ይፈልቃል የሚለው እኔ ልጠግበው ነው ያቻለ የናጠቅ ልጠግበው በቃ አልቻልኩም። ኤክስፒሪየንስ እያደረጉት እንዳውቀው በቃ አሁን ከሀሳቤ ከአመት ነው እንዲያልኩ መንፈሳዊ ነገር ከሀሳብ ከአመት በላይ ኤክስፒሪየንስ ማድረግ ነው። አሁን ከሆዴ ሲፈልቅ የአእምሮት ከኔ ሲፈልቅ ሆዴ ማለት እኔ ከኔ ሲፈልቅ አሁን ደስ ሲል ህይወት ተቀብዬ ደስ ሲለው አሁን እስቲ በእኔ የሚያነበሩ ስለዚህ ከዚህ ምንጭ መጠጣት ካለብን በእምነት ስር መስገዳለን። በኢየሱስ ታምናላችሁ? ታውቁታላችሁ? በጣም ይለያያል እምነታችን። ብንጠያየቅ ልንደነግጥ እንችላለን። እውነትም በክርስቶስ ኢየሱስ የማያምን ሰው ልናገኝ እንችላለን። ግዴላችሁ ደፍሬያችሁ አይደለም። የእግዚአብሔር ቃል ላይ ያገኘሁት እኔ ከሞከርኩበት ሙግት ነው ይዤ እንደናንተ ወጣሁ። ታምናለሽ ማለት ነው። እምነቱ ባዶ እኮ የሆነ ነገር ዝም ብሎ ማቀፍ እኮ አይደለም። እምነት ውስጥ እኮ ምን አለ መሰለሽ? እምነት ተስፋ የምናደርገው እሱ እንደሚፈጸም እርግጠኛ የምንሆንበት የማይታየውን ያ እውን መሆኑን የሚያስረዳ ሚለና እምነት ውስጥ የመረዳት ኃይል አለ። እምነት እርግጥ ነው ከሰው አመክንዮ መረዳት ቢያልፍ በክርስቶስ ኢየሱስ አምናለሁ ካልሽ የማይታየው የሚታየው ዓለም ሰበብ የሆኑ የኢየሱስ መረዳት አለሽ ነው። ምንጩን መጠጣት ትፈልጋላችሁ? በመረዳት ማደግ አለባችሁ። ሲምፕልነት ተግባራዊ ካደረግነው የዛሬውን ሌላ ቦታ ነው የሚገናኝ። እውነተኛ ሁላችሁ አገልጋዮች ሌላ ነገር ውስጥ ነው የምንገባው። ወንድሞቼ ስሙኝ፣ ምን ብለሽ ነው የምታምኝበትሽ? አሁን ዛሬ ማታ ጠጪ ልልሽ እኮ ፈልጌ እና ማታ ከመንበርከክሽ በፊት በኢየሱስ ላይ የምታምኚው እምነትሽን አውጪ። ለምን ዛሬ ጠይቃለሁ ስሙኝ፣ ለምን ጠዋት ትንሽ ደቂቃ በኢየሱስ ክርስቶስ ላይ ያለሽን እምነት ነው የምታውቁት እና ያየሁት ወንዶች ተሰነነው ስላሉ ለምትናገር ነገር ምላሽ ይሰጣል፣ ይንቀሳቀሳል። ትጠጪዋለሽ። በጣም ፊል ያደርጋል። ውስጥ የተተከለ ፐርሰን ከእናንተ ፐርሰን ላይ የቆመው ሌላ ፐርሰን ግን እሱ ይሰማል። እምነትሽን የምታውቁት ይሰማል። ስለዚህ አሁን ምን ማለት እንችላለን? ዛሬ ማታ ገብታችሁ የቤት ስራ ሰጣችሁ አምስት ደቂቃ ምንድን ነው የምትለው? ኢየሱስ ብላችሁ እንደ ቅዱሳት መጽሐፍ ስለሱ እየተናገራችሁ ሜዲቴት ማድረግ የምትችሉት ለአምስት ደቂቃ ሜዲቴት ማድረግ የምትችሉት ነገር አለ። ከዚህ ውስጥ ይህችን ነገር ነግሬያችሁ ጸልያለሁ። እግዚአብሔር ይፈውሰናል። አሜን። ቪዥን ጸልይ ነው ዛሬ እደርስበታለሁ ብለህ ያላሰብከው ቦታ ትደርስ።
እሆናለሁ ብለህ ያልጠረጠርከው ቦታ ላይ እግዚአብሔር ያደርሳል። አሜን። እኔ ላንቺ ምን ይጠቅማቸዋል? አስበሽ እማታውቂው ነገር እግዚአብሔር በሕይወትሽ ይሰራል። አሜን። ቢነገር ቢወራ እማታምኚው ነገር ናቸው። ይህ እንድመሻት እግዚአብሔር ያደርጋል። አሜን። አይቆሙም እንደምትጸልየው እንደምትለው እንደዛ ይሆናል። ስማኝ፣ ድምፅህን መስማት አይችሉም። ይህ በእውነት የህይወት ዝግጅት የማይፈቅደው ቦታ ትደርሳለህ። ለምን መሰለህ ወንድም ከአንተ ምስተሎሽ ከአብ ነው የምንነሳው። እኔም አንተም ከአብ ነው የምንነሳው። ኢየሱስ ይህንን እንድትሰሙበት ነው። ኢየሱስ አንድ ነገር አለ። ዮሐንስ ወንጌል ምዕራፍ 17 በጣም የምወደው ቅዱሳት መጽሐፍትን የምረዳበት ሁሉ የኔ ተራራ እዚህ ላይ ቆሜ ነው መጽሐፍትን የማጠናው። በዚህ ብርሃን ነው የማነበው። ሲስተማቲክ ቲዮሎጂ ይባላል። እንደዚህ ማጥናት ቆሜ ነው የማጠናው። ምን አለ ኢየሱስ መሰለህ? አባት ሆይ አለ እነዚህ የሰጠኸኝ ልምምድ ነው፣ ፕራክቲስ የምታደርጉት ነው የምነግራችሁ። በጌታ በኢየሱስ ለእኔ ብላችሁ አይደለም፣ በቃ ለዚህ ለቤተ ክርስቲያን ብላችሁ እኛ እንድንሻገር ብላችሁ በጌታ ተለማምዳችሁ በቃ እሁድ ተለማምዳችሁ መጣችሁ የሆነ ኃይል ተሞላው ዘመን በጌታ ፍቅር ግርሚ እንመሰላለን። ባካችሁ ቸለላ ኢየሱስ እነዚህ ይሰጣል እንደዚህ ያለ እኔ ባለሁበት እንዲሆኑ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬ እንዲያዩ እፈልጋለሁ። እኔ ጀምሮ እንዴት እኔ ባለሁበት እንዲሁ ምን ማለት ነው? አብሯቸው ነው ያለው። በዛ ሰዓት አብሯቸው ነው አይገርምም? ናቃል በጣም ይገርማቸው። ይሄ ጴጥሮስ ነው፣ ኢየሱስ ነው። እኔ ጴጥሮስ ነው። አጠገቤ ሆኖ ምን እንደሚል ታውቃለህ? እኔ ባለሁበት ነው አብና ያለ ሆነ ነው ማለት ነው። ኢየሱስ አብራኝ እኔ ባለሁበት እንዲሁ አንድ ነገር መሆን አለበት። ምን ዓለም ሳይፈጠር ስለወደደ የሰጠኝ ክብር ነው። እሱ ነው ከሌላ ቦታ ዳይሜንሽን ለከሌላ ዳይሜንሽን ውስጥ ነው እሱ ያለው። አብሮን መስሎ ይንቀሳቀሳል እንጂ ለካ እሱ ሌላ ቦታ እኔ ባለሁበት እንዲሆኑ ማለት ታውቃለህ። እኔ መንገድ ነኝ ይላል ኢየሱስ። የሆነ ቦታ ጂኦግራፊካል መንገድ ብዙ ጊዜ የምናስበው ነው። ኢየሱስ የሆነ አይነት የህይወት ውስጥ የሚያስገባ መንገድ ነው። አሜን። ኢየሱስ ወደ ሆነ የህይወት አይነት የሚያስገባ እሱ ባለበት እንዳሉ ገብቶ እሱ ባለበት የህይወት አይነት እሱ ሌላ ነገር ውስጥ ነው። እኔ ባለሁበት እንዲሆኑ ምን ውስጥ እንዳለ ኢየሱስ ታውቃለህ። በዚህ ነገር ክብር ውስጥ ነው ያለ። አሜን። አብሯቸው ነው እነሱ አላውቅም። እነሱ በክብር መንበር ውስጥ ባህታች ውስጥ ያለ እሱ ምን ውስጥ እንዳለ ታውቃለህ። በክብር ውስጥ ሌላ በምን እንዳለ ተቀሽ በፍቅር ውስጥ ነው። የብዙ ሰው ነው የፍቅር ዋጋ ይገባል። ፍቅር ለብሶ የዛሬው ሰዎች ገብቷል። ፍቅር ነው የሰዎች ገብቷል። እሱ ያለው በፍቅር ውስጥ ነው። በምን ፍቅር ውስጥ? በአባቱ በተወደደበት ፍቅር ውስጥ ነው እሱ ያለው። እሱ ያለው ደስታ ውስጥ ነው ያለው። እነሱ ያለው የምን ደስታ ውስጥ ነው? አባቱ ደስ ይላል ከሰማ የምወደው ልጄ በእሱ ደስ የሚለኝ እሱ የአባቱ ደስታ ሌላ ነገር ውስጥ ያለው ግን አባቱ ይጋፋል እንጂ በትውልድ መካከል እንደዚህ ነው።
ሕዝብ ወደ እግዚአብሔር ክብር ማስገባት ነው። አሜን። ዝም ብሎ ያንተ አገልግሎት የእግዚአብሔርን ሕዝብ ወደ ክብሩ ማማለስ። አሜን። አንተ ኢያሱ የእግዚአብሔርን ሕዝብ የምታስወርስ ኢያሱ፣ ክርስቶስ የተባለውን ርዕስ የምታስወርስ ኢያሱ። የቤት ስራ ሰጥቻችሁ ጨርሰን ከዛ ፊሽ ድምፅ ላይ ቀባት እንዳለ ታውቃላችሁ። የሚያግዝ እኔ ለፓስተር ገና በፊት የሆነ ነገር ብያለሁ። ይሄ ጉባኤ ሰፊ ጉባኤ ሆኖ ቢሆን ኖሮ ዛሬ ብዙ አጋንንት ይወድቅ ነበራል። በእውነት ድምፁ ላይ የእግዚአብሔር ግርማ አለ። ኢየሱስ ይባላል። አሁን ቤሪስ ከዛ እሺ ኢየሱስ ባለበት ይወጣ ነው ስለመግባት ነው። ኢየሱስ ምንድን ነው መሰለሽ? ስለ ሰውነቱ መቅደስ ተነገር ይላል። ሰውነቱ መቅደስ የመለኮቱ ሙላት በስጋው ተገልጦ ይሰማል። ኢየሱስ ያሉት ውስጥ በስጋው ከመለኮቱ ሙላት አይደል? ይሄ ነው በዚህ ህይወት ነው በስጋ ነው። እነሱ በዚህ ያሉ እኔ ባለሁበት የህይወት አይነት ነው የህይወት ሙላት። ከዛ እንዲሆን አንድ ነገር ነው ክብሬ ክብሬ ሲያዩ ምን ያህል መሰለህ? ክብሬ ሲያዩ ይህ ክብር የተሰጠኝ ለምንድን ነው? ስለወደድከኝ። እስቲ ስለወደድከኝ ይኸውልሽ፣ የኢየሱስን ክብር ስታይ የምታየው ምንድን ነው መሰለሽ? አብ ወልድ የወደደበት ፍቅር ነበር። አይናችሁ ነው እንዴት ኢየሱስ ወዳለበት የህይወት አይነት የምንደርሰው በማለት በኢየሱስ ምን በማለት ኢየሱስን ምን በማለት በማየት መጀመሪያ ነው ታይሽ ክብሩን ታይሽ ክብሩን እያይሽ አንድ ነገር ይገባልሽ። ምን ይገባል? በአብ የተወደደበት ፍቅር ይገባሻል። ሲገባ ፍቅሩ ጋር ትሄዳለህ። ፍቅሩ ጋር ስትሄድ የተወደደውን ራሱን ታየው። የተወደደውን ፐርሰን ታገኘዋል። የአብ ደስታ ነው ልጄ የሚለውን ፐርሰን ታየዋል። ይሄ ግን እኮ የሆነው መቼ ዓለም ሳይፈጠር ከፍጥረት በፊት በጌታ ስሙ የቤት ስራችን ከፍጥረት በፊት አብና ወልድ የኖሩበትን ክብር ያየ ሰው አብና ወልድ የነበሩበትን ክብር ፍቅር የተረዳ ከሰማቶ ያየ ሰው እሱ ስታይ ምን ይሆንልሃል? ኢየሱስ ባለበት የህይወት አይነት ውስጥ ትገባለህ። አሁን እናውቁ በጌታ ብዙ ነገር ተው። እኔ ብዙ ጸሎት ምትተው ደስ ይለኛል። ተውና እውነተኛ ውስጣዊ ፈውስ የሚያመጣ እውነተኛ የህይወት መፍለቅለቅ የሚያመጣልን ተወዋልኩ። ከዛ ዓለም ሳይፈጠር ከነበሩ ክብር ተነስተን ስታገለግል ተወው ስለነበረ ሐዋርያት የሆኑትን ካልሆን ያለ ምንም ችግር እንደ ጳውሎስ ካልሆንን እንደ ዮሐንስ ካልሆን የሆኑት በራሳቸው አይተው ክብር አይተው አይዋ ዓለም ሳይፈጠር የነበረውን ክብር አዩት፣ ቀየራቸው። ስለዚህ ቤተሰባችን ይህ ሀሳብ ብዙ የሚተነተን ሀሳብ ግን እንድትሰሚ እንድታስቡ አሁን እናትና አባቴን አልፋለሁ። ትውልዴን፣ ሰፈሬን፣ ኑሮዬን፣ ሁኔታዬን እረሳለሁ። ደሃም ልሁን ሀብታምም ልሁን ምንም ልሁን ሁሉም ነገር እረሳለሁ። ሁሉም ነገር እረሳና ከየት መጀመር እፈልጋለሁ? ከልጅነት አይደል? እንደዚህ ያሉ ሰዎች ልጅነት እንዴት መልሰህ ከስጋ የተወለደ ስጋ ከመንፈስ ልደት የሚጠራ ከእናቴ ማህፀን ወስዳችሁ ድጋሚ ልወለድ አልፈልግም ነበር።
አዲስ ኢየሩሳሌም ማህፀን ትወጡ እንደ ሕፃን መጀመር አልፈልግም። እናቴን ነው መጀመር የምትፈልገው። ዓለም ሳይፈጠር በአባትና በልጅ መካከል ከነበረው ህብረት እጀምራለሁ። ያን ክብር አይቼ ያን ፍቅር አይቼ አየሽ የቤት ስራ ቅዱሳት መጽሐፍት ናቸው። በዚህ በፍርጅ በቻልኩት ይሄዳል። እግዚአብሔር በሰጠኝ ብሉ ይሄን ሀሳብ በቀጠቅጣል። መጀመሪያ ላይ እንዲህ የሚባል ሀሳብ የጥንቷ ቤተክርስቲያን ቀኖና ቤቶቿ ከምን እግዚአብሔር ልጁ መንፈስ ቅዱስ እኮ ነው ሃይማኖት የሚጀምረው። ንገኝ ነው የሚጀምረው ከእግዚአብሔር የሁሉ ፈጣሪ ብለህ ልጁ በህልውና የተካከሉ በመለኮት የተካከሉ ሃይማኖት ከዚህ ነው የሚጀምረው። መንፈስ ቅዱስ የሁሉ ፈጣሪ በነቢያት ሁሉ የተናገረ ብለህ እንመለሳለን ወደዛ ሁሉ ትተን እንሄዳለን። የጥንቷ ቤተክርስቲያን ትምህርት አለ የሚያግዛኝ ቅዱሳት መጽሐፍት አሉ። እንሄዳለን ትተን የእኛን ጉዳይ ትተን ኢየሱስ ይባረክ። እግዚአብሔር መንፈስ እንደዚህ ተናገረ። ልትገቡ የማትችሉበት ነገር ውስጥ ተገባላችሁ። ለአንዳንዶች እንደዚህ ድምፅ በላይ መጣ እና የተገፋችሁ መጋቢ የመገፋት መንገድ ላይ ለመጣት መልእክታል ያስፈያ አበፍረዲ ልጅማዋሃ ያሱት በጣም በከባድ መስመር ውስጥ አለፍ ያሉ በህይወት ለምትሉ ሰዎች የሚሰራች አለ። እንኳን ተገፋችሁ፣ እንኳን በህይወታችሁ ያለፉ፣ እንኳን በህይወታችሁ የገጠማችሁ ሰዎች ሁሉ እንኳን ገጠማችሁ። እግዚአብሔር በእናንተ አቅም በያዕቆብ አቅም ሳይሆን ዮሴፍን እንደዚህ ያስቡለት ከያዕቆብ ተነስቶ ሳይሆን ለያዕቆብ የሚሰጥ ያለው መጋቢ ከያዕቆብ የሚነሳ ሳይሆን በያዕቆብ የሚነሳ ያዕቆብ አባቱ የሆነ ችግር የሚያስፈልግ ያደርገው ከራሱ ብለመለስ ስማ ውስጡ ከተቀመጠው ጸጋ ቢነሳ ሁሉ ባዶ ነው። አባቶች ይሄ መልእክት ለእናንተ ሁሉ ባዶ ነው። ሁሉ እንደዚህ ላይ እደገፋለሁ፣ እቆምበታለሁ፣ የሆነ ቦታ እደርስበታለሁ ያላችሁ ለከዳችሁ እግዚአብሔር በውስጣችሁ ከተቀመጠው መለኮታዊ ሕይወት ተነስታችሁ ለሕዝብና ለከተማ ሕይወት እንድትሆኑ እግዚአብሔር ይህንን አደረገ። ወዳህ ነገር እግዚአብሔር ይህንን አደረገ። እንኳን ከዳህ የቆምክበት አስበኸው አልመው የማታውቀውን ምንጭ እግዚአብሔር ከውስጥ ሊቀሰቅስ ነው። እንኳን በእንደዚህ አይነት መንገድ አለፋችሁ ወንድሞቼ። እግዚአብሔር በእናንተ ላይ ትልቅ ፕሮግራም ውስጣችሁ ውስጥ ከተቀመጠው ነገር የሚነሳ በቃ ውስጥ ያለው ነገር በቃ አንዳንዴ ከእሱ እንድንነሳ ዙሪያውን እንዳልመጣ እና ባልበረ ውስጣችን ባልበረ እንነሳ። ፋይናንስ አለ፣ በጀት አለ፣ ጸጋ አለ፣ ውስጤ ባዶ አለ፣ ውስጤ መለኮት አለ። ኢየሱስ ይባረክ፣ ኢየሱስ ይባረክ። ይሄ ቢዝነስ ትልቅ ቢዝነስ ነው ወንድሞች። የምንተናነቅበት ጉዳይ ነው። ጉዳይ ያካ ያሙስበሪ አባታካሚ እሱ
ታሊባስ አዲያ ወጣ አባይ ታሱያ ነጋዴ አንተ ዮሴፍ يا رسول إن الفرول والحشي جليل الطيبة آمين ኢየሱስ ይባረክ። በእግሮቻችሁ ቆሙ። አገልጋዮች ጉባኤው ብትጸልዩ የሚቀባበል ብትባርኩ ጉባኤው ቃል ይፊሽ በጉባኤው ብትጸልዩ ደስ ይለኛል። ባሜን ደቂቃ ኢየሱስ ይባረክ። አሜን። እስቲ ጉባኤው አሜን አሜን። ኢየሱስ መንገድ ነው። አሜን። ትደርሳለህ እሱ ወዳለበት። እህቴ ሆይ ትደርሻለሽ። ኢየሱስ ወዳለበት ትደርሻለሽ። ወደ አብ ትደርሻለሽ። ወደ ክብር ትደርሳለህ። የሕዝቤን ዓይን እከፍታለሁ። የአንተ ዓይን እንደተከፈተ በውስጥ የተተከለውን መለኮታዊ አቅም ታይዘን እግዚአብሔር ዓይንህን ይከፍታል። በኢየሱስ ክርስቶስ በዚህ ቤት ውስጥ ያለ የሚደክመው ራሱ የሚታመን የሚዝን ምናልባት በሰውነት ውስጥ ያልታወቀ እቅ ያለ ድካም ያለባቸው የድካም መንፈስ ያለባቸው እግዚአብሔር መትጋት አቃተኝ የሚሉ መጸለይ አቃተኝ ማሰብ አቃተኝ የሚሉ ሰንፍ ያለው የሚሉ ልጆች በዚህ ካሉ አሁን ቅዱስ እጅግ ሊዳስሳቸው አሁን በውስጣቸው የተተከለው የሕይወት ዋልት የትኛውንም የድካም መንፈስ እንዲነቅለው ተጸልያለሁ። በኢየሱስ ስም የተነቀለ ይሁን። ሀሳብ ላይ ያለ የድካም መንፈስ ይነሳ። ጌታ አይምሮ ላይ ያለ የድካም መንፈስ ይነሳ። በጌታ በኢየሱስ ስም ይነሳ። በመካከላችን ስኳር ቢኖር እንጸልያለን። ግፊት ቢኖር እንጸልያለን። ምንም አይነት በሽታ በጌታ በኢየሱስ ስም የተነቀለ ይሁን። ምን ወንድሞቼ በውስጣችሁ የተተከለው ይኸው እምነትሽ ያድንሻል። እምነትህ ያድንሃል። እኛ ከቤተ ክርስቲያን እንጸልያለን። ስራውን የሚሰራው ግን ያንተ እምነት ነው። ስራውን የሚሰራው ግን ያንቺ እምነት ነው። ተአምራት ይሆናል። ሃሌሉያ። ልጆች የሚያልቅ የትኛው የበሽታ ጉልበት የተሰበረ ይሆን ሲያምኑ ከውስጣቸው ያለው የሕይወት ውሃ ምንጭ ገና ያደርጋቸው። እኛ ጭጭነን አደረግነው ያን የሕይወት ውሃ ምንጭ ይፈውሳቸው።